በተደጋጋሚ እሳቸውን ለማስገደል ብዙ ነገር ታስባለች። ነገር ግን ሁልጊዜ እየከሸፈባት ነበረ። በስተመጨረሻ ግን እራሷ እንግዲህ ተንኮል አስባ እየተከውከው እያለች በምትሄድ ሰዓት የመኪና አደጋ ደርሶባት ሁሉንም ሳታደርገው ሀሳቧ ሁሉ ተከሸፈ። እንግዲህ ካሌብ በጣም ፈርቶ ነበረ። ቲና ከምታመጣው መዘዝ ይጠብቀን፣ እኔ በጣም እየፈራሁ ነው ሲል ነበረ። የፈራው ነገር እውነት እየሆነ ነው ማለት ነው። የትሁት ሰውዬ ማን እንደሆነ ካሌብ ደረሰበት። እንግዲህ ከዚህ በፊት ጠበቃ ነው ብሎ ያመጣው ሰውዬ ትሁትን እያስጨነቃት የነበረው ሰው እሱ እንደሆነ ስትነግረው ካሌብ እንዴት ይሄ ሊሆን ቻለ ብሎ ሲላት ትሁትን እኔም ግራ ገብቶኛል፣ ከመጣ በኋላ እኮ ደንግጬ ነበረ አላየኸኝም ስትል አዎ እኔማ ስትቀያየሪም ሆነሽ ነው ብዬ ነበረ ብሎ ሲላት የዛን ሰዓት እንዳልናገር አስፈራርቶኝ ነው መሳሪያ ሲያሳየኝ እናንተን ለመጠበቅ ብዬ ዝም ብዬ ነበረ። አሁን ግን ኤደን ጋር የማይደረግ ድርጊት አድርጌያለሁ። ካሌብ በጣም ጨንቆኛል፣ በጣም ፈርቻለሁኝ። ክፍለ ሀገር በጣም ሲያሰቃየኝ ነበረ። አሁንም እዚህ ተከትሎ መጥቶ እያሰቃየ ነው። ካሌብ እኔ እንዳሳገትኩት ቢያውቅ ይገለናል አንድ ባንድ እያለች ስትለው ካሌብም እንግዲህ አትፍሪ እኔ ያለሁኝ እያለ እጇን ይዞ ሲያበሽራት ነበረ። አንቺን የሆነ ነገር ለማድረግ እኔን አልፈው ነው እንጂ እኔ በህይወት እያለሁኝ አንቺ ምንም አይነት ችግር አይደርስብሽም ብሎ ሲያት እንግዲህ ትሁት በደስታ ነበረ እሱን ስታየው። አባባ ቲና የመኪና አደጋ ደረሰባት ብለው ሲባል አሁንም ቢሆን አላመኑም። ነገር ግን ቲና የገዛ ሴራ እየጠለፈ እየጣላት ነው በየጊዜው ማለት ነው። ኤደን እኮ ይሄ ነገር ሆነ የስራዋን ነው ያገኘችው የእጇንም ነው ያገኘችው በማለት እንግዲህ ኤደን እና ትሁት ምንም አይነት ለሷ እዝነት አላሳዩም። ነገር ግን አባባ ይሄ ነገር የእውነት አይመስለኝም ተንኮል ነው የሚመስለኝ እንጂ ቲና ራስ ወዳድ ናት፣ እሷ መኪና ሊመታት አይችልም በማለት ሲሉ ካሌብ ግን ምንም ቢሆን ሚስቱ ስለነበረች አባዬ እንዴት እንደዚህ ትላለህ? ሊሆንም እኮ ይችላል ብሎ ሲሉ እንግዲህ ወደ ሆስፒታል ወዳለችበት ጠየቃ እንሂድ ሲሉ ሁላቸውም አንሄድም ሲሉ ካሌብ ግን መጨረሻውን ማየት አለብኝ በማለት እሷ ወዳለችበት ሆስፒታል ለመግባት ሩጫ ላይ ነው ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንግዲህ ባለፈው ሳምንት ካሌብ በጣም ግራ ተጋብቶ እያወራት በነበረችበት ሰዓት እያወሩ ምክንያቱም ትሁት ልጁን አሳግታው ወደ ቤት ከተመለሰች በኋላ በጣም ተረብሻ ስለነበረ መሆነች ነው እያላት፣ እሷ ግን ምንም አልሆንኩኝ እያለች ትሁት የሆንሽው ነገር ያለ ይመስላል በሰላምሽ አይደለም ብሎ እየጠየቃት፣ እሷ ግን በጭራሽ ነበር ያለችው ማለት ነው። በጭራሽ እንደዚህማ አይደለም ብሎ ሲላት እሷ ያው ነገሮቹ ግራ ስላጋባት ከታገተ በኋላ ወደ ቤቷ መጥታ ያው ቲና እንግዲህ አባባ ጋር ተጣልተው ከቤት ሲያስወጧት ውጪ በተባለችበት ሰዓት ልብሷን እየረተበች ባለችበት ሰዓት ትሁት ሄዳ ስታዋራት ያዙ እንባ እንደተለመደውን እያለቀሰች ትሁትን ለማሳመን ሞክራ ነበር። ነገር ግን ትሁት አባዬ አላንድ ነገር እንደዚህ አልጨከነብሽም፣ ስለዚህ ቻዩ በማለት እሷንም ጥላት ሄዳ ነበረ። ካሌብንም ዛሬ ችሊ ከዚህ ቤት ካልወጣች አነቄ ነው ማገላትና አስወጣት ብለው ሲባል ካሌብም ውጪ በማለት እንግዲህ እሷም የመጨረሻ እንደሆነ ተስፋ በመቁረጥ ከቤት ዘላ ስትወጣ ከኤደን ጋር ደረጅ ላይ ተገናኝተው ሲያወሩ ኤደን እንግዲህ ሁኔታዋን ስታያት በጣም ገለሻ ምናምን ስታያት ሴትዮ ዞር በይልኝ አሁን ልለፍበት ስትላት ተረጋጊያ ስትላት ሁኔታዋን ስታይ ዛሬ እንኳን የለም በግድ ነው ሳይ ተባረሽ የወጣሽው እንጂ በሰላምሽ እንደዚህ በሰላም ቢሆን የወጣሽው እንደዚህ አትሆኝም ነበረ እና በሰላምሽ ቢሆን እንደዚህ አትሆኝም፣ እጅሽን ይዘው አባባ አስወጥተውሽ መሆን አለበት ስትላት እንግዲህ ስታበሽቃት ዞር በይልኝ ሴትዮ አልዞርም ካልሽ ግን እዚህ ደረጃ ላይ አንከባለልሻለሁ ስትላት ለነገሩ አንቺ ስለተናደርሽ አታረጊውም አይባልም ታረጊዋለሽ ብላ መንገድ ለቀቀችላት። መንገድ ለቃላት እንግዲህ ኤደን ወደ ቤት ስትገባ
ተመደሰት ይልቅስ ሁላቸውም አዝነው ነበረ ያገኘቻቸው። አባባም፣ ካሌብ፣ ትሁት ሁላቸውም ቁጭ ብሎ እሷ በደስታ ስትገባ እነሱ ግን ተግዘው ስታያቸው ቆይ መሆናችሁ ነው እንዴ? የሆናችሁት ነገር አለ እንዴ? እኔ ተደስታችሁ አያችኋለሁ፣ እናንተ ግን ቆዝማችሁ ትቀመጣላችሁ እንዴ? ስትል አባባ እንግዲህ በቃ ንጹህ አየር ነው የተበከለ አየር ሲወጣ አይታይህም እያለው ሲሉት ካሌብን፣ ካሌብ ግን አባዬ እኔ እንደሱ አይመስለኝም፣ ይልቅንስ ወደዚህ ቤት ከባድ መዘዝ እየመጣ እንደሆነ ነው የሚታየኝ ብሎ ሲል፣ በጭራሽ አታስብ፣ ምንም ነገር አይመጣም ብሎ ሲል፣ ካሌብን እንግዲህ ካሌብ አታቋትም እንዴት ቲናን ብሎ ሲል፣ እናቃታለን ግን ምንም አታመጣም። እዚህ ቤት ሆና ምንም ያላመጣችውን ውጭ ሆና ምንም ልታደርግ አትችልም። ከዚህ በኋላ ቲና አቅም የላትም ብለው ሲሉ ነበረ። እንግዲህ ኤደንም ቤት ከገባች በኋላ አዎ አባዬ ልክ ነህ፣ ነገሮች ለሚመጣው ሁሉ መጠንቀቅ ነው እንጂ ገና ለገና እሷ የሆነ ነገር ታመጣለች ብሎ ደስታችሁን ማጨለም የለባችሁም። የሆነ ነገር እስከሚመጣ ድረስ ራሳችንን እየጠበቅን ደስተኛ መሆን ያለብን። ቲና ከዚህ ቤት በሰላም ስለወጣችልን ብሎ ሲል እንግዲህ ካሌብ ኤደን ሰላም እዚህ ቤት የሚመጣ እንዳይመስልሽ፣ ቲና በጣም ከባድ ሰው ናት። ምን አይነት ከባድ ጉዳት እንደምታደርስብን ማንኛችን እንደምትጎዳ አይታወቅም። ስለዚህ እሷ በጣም መጥፎ ሴት ናት። ከመውጣቷ ይልቅስ አለመውጣቷ ይሻል ነበር፣ እዚሁ ሆኖ መከታተል ይሻል ነበር ብሎ ሲል አባባ ግን በጭራሽ ድጋሚ እዚህ ቤት እሷ ጋር ገዳይ ጋር አንድ ቤት ፊት ለፊት መታየት አልፈልግም። ምንም አታመጣም። የምታመጣውን ነገር እከታተላታለሁ፣ በሩቁ ምን እንደምትሰራ አያታለሁ ብለው ሲሉ ነበረ። እንግዲህ ቴናም የመጀመሪያ ከቤት እንደወጣች መጥፎ ሰዎችን ከዚህ በፊት የምታውቃቸውን ከእነሱ ጋር ተደዋውላ አንዳንድ ሴራዎችና ተንኮሎችን ስታወራ ነበረ ማለት ነው። ትሁት ኤደን ለማውራት ስለፈለጉ ቁርስ ስላለ ቁርስ እናቅርብ ብላ ወደ ኪችን ወስዳት እንግዲህ ትሁት ለኤደን ሰውየው እንደታገተ ስትነግራት ስትጮህ እንዲህ ምን የሆንሽ ነው? ተረጋጊ እንጂ በማለት አረጋግታት በደስታ እንግዲህ ኤደን ቀውጣው ነበር እና የት ነው ያለው ምናምን ብላ ስትል የታገተበትን ቦታ ያለበትን ቦታ በዝርዝር ስትነግራት ካልሄድን ስትል እንግዲህ እነሱ ቁርስ ካበሉ ከወጡ በኋላ እና አባባ ኤደን እና ትሁት ተያይዘው ወደ ታገተበት ቦታ እየሄዱ ባሉበት ሰዓት ነገር ግን ትሁት በጣም እየፈራች ነበረ ማለት ነው። ኤደን እየገተተቻት ነበረ ስትወስዳት የነበረችው። እንደ አጋጣሚ ደረጃ ላይ አልቃናም በማለቷ ትሁት ቆመው እያወሩ እየተከራከሩ ባሉበት ሰዓት ቆይ ታግቷል ታስሯል አላልሽኝም እንዴ? ከታገተና ከታሰረ እኮ ምንም ነገር አይደርስብንም። እባክሽ ነኝ ትሁት እንግባ። እዚህ ድረስ እጅሽን እየገተትኩኝ አመጣሁኝ። አሁንም እጅሽን እየገተትኩ ላስገባሽ ነው እንዴ? ስትላት እያወሩ ባሉበት ሰዓት እንግዲህ እሱ ሲወርድ ስታየው እንደምንም ብለው ሁለታቸውም ሮጠው ለመደበቅ ሞክረው እሱም ደረጁን ከወረደ አስፋልት ላይ ከሆነ በኋላ ሰውነቱን እያንቀሳቀሰ ባለበት ሰዓት እንግዲህ ትሁት በጣም ደንግጣ ነበረ ማለት ነው። ልክ እሱ ከዛ ሰፈር ሲሄድላቸው ተያይዘው ወደ ላይ እየሮጡ ሲወጡ ያገተላቸው ሰውዬ ተደብድቦ ራሱን ስቶ ነበር ያገኙት። ራሱን ስቶ ሲያገኙት እንግዲህ ትሁት በጣም እያለቀሰች ነበረ ተረብሻ። ወይኔ ጉዴ ወይኔ ጉዴ አለቀልኝ አለቀልኝ ስትል ኤደን ተረጋጊ እንጂ ትሁቴ ስትላት ምኑን ተረጋጋሁት? እኔ እንዳሳግትኩት እኮ ቢያውቅ ይሄን ነገር እኔ እንዳደረኩ ካወቀ እኮ አይለቀንም፣ ይጨርሰናል፣ ይገለናል ስትል ምንም አይመጣ እባክሽ ተረጋጊ አሁን ስትላት እንግዲህ ሰውየው ተኝቶ ስለነበረ እሱ በህይወት አለ የለም የሚለውን ሲያዩትና ሲፈትሹት በህይወት አለ። እሱ ደህና ነው፣ ምንም ነገር አይመጣ ትሁቴ እያለች እንግዲህ ተረጋጊ ብትላት ምኑን ተረጋጋሁት እያለች ለቅሰዋን ነበር የቀጠለችው ማለት ነው። ኤደን እንግዲህ እንደምንም ብላ አረጋግታ ወደ ቤት ይዛት መታ ነበረ። ወደ ቤት ከተመለሰች በኋላ ግን ትሁት ደንዝዛ ፈዛ ነበርና የተቀመጠችው። ካሌብ ወደ ውጭ ተውጭ ወደ ቤት ሲገባ ትሁትን ሲያያት ሁኔታ ምንም ደስ አላለውና ትሁት መሆነሽ ነው ብሎ ቢላት በተደጋጋሚ እሷ ምንም አልሆንኩኝ እያለች ስትል በጣም ሲያስጨንቃት ነገሩን ነገረችው።
ነገሩን ከነገረችው በኋላ እንግዲህ ካሌብ ይሄን ሁሉ ነገር አድርጌው እኔ እንዳሳገትኩት ካወቀ አይለቀኝም፣ ይገለኛል። እናንተን የሚሆነው ነገር ነው የማመጣባችሁ። እባክህን ልሄድ ስትል በጭራሽ አትሄጂም፣ እዚህ ቤት የመጣውን ነገር አብረን እንቀበላለን እንጂ አንቺ ከዚህ ቤት ልትወጪ አትችይም ብሎ ሲላት፣ እሷ ግን በጭራሽ እያለች ነበር። እሱም ከዚህ ቤት እንደማትወጣ ለምን ግን አንቺ ሰውየውን የት እንዳለ አድራሻውን አትነግሪኝም? ቲና ከዚህ ቤት ድራሿ እንዳወጣ እግሯ እንዳወጣችው ለምን እሱን ሰውዬ ከህይወታችን ነቅለን አናስወጣውም ብሎ ሲላት፣ እንግዲህ ካሌብ ምን ስትለው፣ አዎ የሰውየውን አድራሻውንና ቁጥሩን ስጭኝ ብሎ ሲላት፣ ቆይ ምን ልታደርግ ነው ብላ ደንግጣ ዞር ብላ ስታየው ቁጥሩንና አድራሻውን ስጪ ነው የምልሽ ትሁት እያለ ሲላት በተደጋጋሚ እሷም በጣም ደንግጣ ተርበትብታ ፊት ለፊት እየተያዩ ነበረ ካሌብና እንግዲህ ትሁት ማለት ነው። ትሁት ካሌብ ምንም አይነት ችግር እንዲደርስባት አባባ ላይም ሆነ ካሌብም ላይ ምንም አይነት ችግር እንዲደርስባቸው አትፈልግም። ካሌብንም በጣም ተወደዋለች። አባባንም እንደ አባት ስለምትመለከታቸው በእኔ ጉዳይ እነሱ የሆነ ነገር እንዲደርስባቸው አልፈልግም እያለች ትገኛለች። እንግዲህ ካሌብም በዚሁ መካከል በፍቅር አይን እያያት እየተመለከታት በጣም በቃ ሳስቶላት ነው የሚያየት ሁኔታዎቹ በሙሉ ማለት ነው። እንግዲህ በተደጋጋሚ ምንድን ነው እንደዚህ አስፈራሽ እና ያስጨነቀሽ ለምን የሰውየውን ቁጥር አሰጭኝም ብሎ ሲላት ካሌብ ስትለው መሆንሽ ትሁት ሰውየውን እኮ ታውቀዋለህ ስትለው ማ እኔ ብሎ ሲላት አዎ አንተ እና ታዲያ ታወቅኩትን የማውቀው ከሆነ ማን ነው ንገርኛ ሲላት ዳኒ ነው እንዴ? አረ በጭራሽ እሱ አይደለም ሌላ ነው። ዳኒማ ቢሆን ቀላል ነበረ እና ታዲያ ማን ነው ንገርኝ እባክሽን ትሁት ብሎ ሲላት እንግዲህ በጣም ተበቃ ተርበት ብታ የማይቀርላት ሲሆን በስተመጨረሻ ያ በባለፈው ይዘኸው የመጣኸው እዚህ ቤት ስትል የትኛው ነው ደግሞ እዚህ ቤት ይዤ የመጣሁት ብሎ ሲላት በባለፈው ጠበቃ ነው ብለህ ያመጣው ስትል ምን ነበር ያለው ካሌብ ማለት ነው። በጣም ደንግጦ ነበረ። አዎ እሱ ነው። ወይኔ ካሌብ ሰራልኝ አይደል እያለ እየተናደደ ባለበት ሰዓት እንግዲህ ቲና ካፌ ሁና ከሰዎቹ ጋር እያወራች ከተስማማችና ከጨረሰች በኋላ አባባን እንዲሁም ደግሞ በዛ አካባቢ ያሉትን በሙሉ ለማስጨረስ ስለሆነ አላማዋና እቅዷ ካሌብን አስቀርታ ሌሎችን ለማስገደል ስለነበረ ያሰበችው ተነጋግራ እየበረረች በፍጥነት ሰዎቹ ወዳሉበት ቦታ የገሰገሰች ስትሄድ እንግዲህ የመኪና እራት ሆናለች። መቼም ትሁት ምስኪን ምንም አይነት ነገር በቃ በጣም ነው የደነገጠችው። ይሄ ሰውዬ እያወቀባት መስሏት ማለት ነው። ነገር ግን ይሄንን ማን እንዳሳገተው እሱ የሚያውቀው ነገር የለም እስካሁን ድረስ። በእርግጠኝነት አሳግታኛለች ብሎ ቢያስብም ቲናን ነው እንጂ ትሁትን አይጠረጥራትም ማለት ነው። ትሁትን አይጠረጥራትም። አቅም እንደዚህ አይነት ነገር ይኖራታል፣ እንደዚህ ታደርገኛለች ብሎ አያስባትም። እሷ ግን ገና ለገናው ምናልባሽ እኔ እንዳሳገትኩት አውቋል ብላ ነው በጣም የተጨናነቀችው እንጂ በእርግጠኝነት እሷ እስካሁን እንዳለችበት አያውቅም። እንግዲህ ቲና እነሱ ላይ አደጋ ለማድረስ ቀጭቋ እያለች በምትሄድበት ሰዓት አስፓልቱን ልትሻገር ስትል መኪና መቷት ፊት ለፊት ተዘርራለች ማለት ነው። በጣም የምትገርም ሁልጊዜ ተንኮልና ሸር አንድ ቀን እንኳ ወደ ራሷ ሳትመለስና ሳትጸጸት ሁልጊዜ ተንኮል ሁልጊዜ ክፋት እንደሰራች እዚህ ድራማ ላይ ካየናት ጀምሮ አንድ ቀን እንኳ ምንም አይነት ለሰዎች እዝነት የሚባል ነገር ሳናይባት እዚህ ደረሰች። ዳኒ እንኳ ብዙ ነገሮችን አድርጎ አሁን ላይ ተመልሶ ኤደን ጋር ታርቀው ደስ የሚል ጊዜ እያሳለፉ ይገኛሉ። እሷ ግን አልመከር ብላ መጨረሻዋ የሚያስጠላ ነው። እንግዲህ ባሏንም ካሌብንም ማታ ዳኒንም ማታ ከሁሉም ውጭ ሆናለች ማለት ነው። ታሳዝናለች። መጨረሻዋ እንግዲህ ምን እንደሚሆን አብረን እናያለን። ምናልባት የቲና ነገር ውሸትም ሊሆን ይችላል።
እነ ካሌብ በመኪና ገጩ ብላ እነሱን ለማሳሰር ሊሆን ይችላል። በቃ እነሱን ለመጉዳት ሆን ብላ ያደረገችው ነገር ሊሆን ይችላል። በእርግጠኝነት እሷን ማመን በጣም ከባድ ነው። በጣም ከባድ ሴት ናት። በአንዱ ተያዘች ስንል በአንዱ ትወጣለች፣ በአንዱ ተያዘች ስንል በአንዱ ስለምትወጣ መውጫ ስለማታጣ በጣም ከባድ ሴት ናት ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በማጥቆር ቤተሰብ እንድትሆኑ እያልኩኝ ለዛሬ ይህን ይመስል ነበረ። መልካም ቆይታ ይሆንላችሁ።